ሙአዝ ሀቢብ ሙአዝ ያው እንኳን አደረሰ አላችሁት። ሙአዝ እንዴት ነህ? እንዴት ነው? ሰላም ነው? አልሐምዱሊላህ። ከሳዑዲ ቀጥታ የመጣኸው? ኦልሞስት ተቀራራቢ ነው ሰዓቱ። ሐጀጅክ እንዴ? አዎ። እንኳን ደህና መጣህም በሉት እስኪ። ሐጂ ሁሉም ሰው መሆን ይችላል መሐጀጅ ይችላል ወይስ የሆነ መስፈርት አለው? ሐጅና ዑምራ የተለያዩ ናቸው። ሐጅ ከእስልምና ማዕዘናት ወይም መሰረት ውስጥ ግዴታ የሚደረገው ነው። ገንዘብ ባለው ሰው ላይ ከእስልምና መሰረቶች ውስጥ ግዴታ ይሆንበታል። በአመት ገደብ አለው፣ ጊዜ አለው። ዑምራ ግን ያለው ሰው እየሄደ ቢያደርግ የሚመረጥበት አማራጭ ነው። አሁን የሄድከው ለዑምራ ነው ለሐጅ? አሁን ዑምራ ነው የሄድኩት። ኦልሞስት አሁን ወደ 10ኛ ጊዜ ብዙ ሰዎች ይዘን የምትሄዱ ሰዎች ይዘን እንሄዳለን። ትራቭል አለን። አዎ፣ በዛ ይዘን እንሄዳለን። ዋው! አሁን ሳውዲ አካባቢ ችግር ነበረ። እኛ ጋር የለም። የሆነ ነገር ፈነዳ ምናምን ሲባል ስለምሰማ እዛ አካባቢ አይደለም። በእርግጥ ሳውዲ ያው እንደሚታወቀው ሰፊ ነው። ወደ ሪያድ አካባቢ ምናምን እንደዚህ አይነት ችግሮች አሉ ተብሏል። እዛ አካባቢ ግን ሰላም፣ መካ ሰላም። ብዙ ጊዜ ነሺዳ ለኢትዮጵያ ሰላም ትመኛለህ። እንዲህ አይነት ነገሮችን ስታይስ እንደው ዓለምን ሰላም በተመለከተ የሆነ ነገር ብሰራል? አዎ። ከዚህ በፊት ምናልባት ያው ቫይራል እንትን አላለም። መጀመሪያ አካባቢ ያወጣን ሰሞን ሰላም ምናምን የሚል ነሺዳ በተለያየ ርዕሰ ጉዳይ ላይ ስለምሰራ ያው ብዙ በርካታ ስራዎች በነጠላ የለቀኳቸው ስላሉ ነው ሰላም የሚል ስራ ሰርቻለሁ። ከዚህ በኋላ እስቲ የተሻለ ነገር ኢንሻአላህ። ያው እንግዲህ ሙአዝ ሰላም ለዓለማችን እያለ ነው። በጣም ያስፈልጋል። ከ148 ሚሊዮን ጊዜ በላይ እይታ አላቸው አንተ ነሺዳዎች። የዛሬ 4 ዓመት ይመስለኛል እንግዳዬም ነበርክ። ያኔ ስትመጣ አንድ ልጅ አባት ነበርክ። አሁን ስንት ደረሰ? መጀመሪያ ከሱ እድገት እንጀምር እስኪ። ከልጆች እድገት የአንድ ወንድ ልጅ አባት ነበርኩ ብለህ ነበር። የዛኔ ስንት ደረሰ? 3 ደርሷል። ስለዚህ አሁን 8 ይቀራል አንድ ቡድን ለመመስረት ኢንሻአላህ። ይወለዳል። እቅድ አለህ? እንቀጥላለን። ችግር የለም። ሴት ፍለጋ ነው የምትሄደው ወይስ ወንዶቹ በደንብ እንዲበዙ ነው የምትሄደው? ጤነኛ ልጅ። አላህ ጤነኛ ልጅ ይስጥ። እንዴ ምን አይነት በቃ ወንዶች ሲባሉ ብዙ ጊዜ በቃ አለ አይደለ ቤቱን ቤት ያደርጉታል እኮ በመሰባበር። ኧረ በጣም እንዴት ናቸው? ወንድ ልጅ አስቸጋሪ ነው። ወንድ ልጅ ያላቸው እናቶች ያውቁታል። አዎ ያው አላስጨነቃቸውም፣ ግን ትንሽ አስቸጋሪ ናቸው። እንደ ዶላር ነው አለኝ አንድ ወዳጅ። 4 ወንድ ልጅ አለው 8 ሴት ማለት ነው ብሏል። አዎ እውነት ነው። ማለት ያ ለ4 ወንድ የምታወጣው ኃይል ኢነርጂ 8 ሴት ልጆችን አንደላቆ ያሳድጋል። እንዴ በጣም እውነቱን ነው። እንደዛ አይነት ስሜት እውነቱን ነው። ከባድ ናቸው። ስሰማ አሁን ደግሞ እንዳላህ ፈቃድ 4ኛ ወንድ እየመጣ ነው ተባለ። ኢንሻአላህ። እስኪ እኔም ወንድ ፈልጋለሁ። እንዴት እንደሆነ ታማከረኛለህ? 4 ወንድ ደረደሩ። ወንድ መውለድ ለምትፈልጉ የምክር ግልጋሎት እንሰጣለን። ማን ነው ስባቸው? የመጀመሪያው ልጅ መሐመዱል ፋቲህ እሱ እሺ፣ በዚህ እሺ፣ መሐመዱል ፋቲህ፣ መሐመዱል ዓዲል፣ መሐመድ ኢማም። ዋው! እንደዚህ አይነት ስያሜዎች ይወለዳሉ። ልክ ከነብዩ ሰለላሁ ዐለይሂ ወሰለም ከሳቸው ስም ጋር ነው ያያዝኩት ስማቸው። አላህ ያሳድግልህ። አሜን። በነገራችን ላይ ሙአዝ ያንተ ነሺዳዎች አሁን በቅርብም አንድ ነሺዳ አውጥተሃል። የሆነ በጣም ነው የሚወደዱት በእስልምናም ህይወት ያሉ ከእስልምናም ውጭ ሃይማኖት ያላቸው ሳይቀሩ ያደምጡታል።
ወደ ነሽዳ ህይወት የገባበትን አጋጣሚ ታስታውሳል? አዎ መጀመሪያ ነሽዳ ስንጀምር 3 ነበር። አልፋቲሁን የሚባል የነሽዳ ግሩፕ ነበር። 3 ነን። አሊ ፉአድ ያው እኔ ማለት ነውና የዛን ጊዜ መጀመሪያ ስራ እንትን ስንል ብዙ እንትኖች ነበሩ። አሁን እንደምታየው በዚህ በኢንስትሩመንት ምናምን አልነበረ። ዝም ብሎ በፓድ ብቻ በድምጽ ብቻ የሚሰራ ነበር። የመጀመሪያ ስራችን ያኔ ነው የጀመርነው። ከዛ ውጭ ግን መድረኮች ላይ ምናምን ሳተፍ ነበር። ብሔራዊ ቲያትር የኢስላሚክ ፕሮግራም ሲዘጋጅ ሀገር ፍቅር ከሊፋ ህንጻ አዳራሾች ላይ መውሊድ ፕሮግራሞች ምናምን ሲዘጋጁ ሳተፍ ነበረ። ከዛ ያው ቀስ እያለ እንግዲህ አሁን ኦልሞስት ወደ 14 ዓመት አካባቢ ሆነ። 14 ዓመት በነሽዳ በልጅነት ነው የጀመርከው? አዎ። ዋው! ትዳሩንም በልጅነት ነሽዳውንም መባረክ እንዴ ነው በእናታችሁ እውነት። እኔ እኮ በሱ እድሜ የምጀምር ኖሮ አሁን አያት ሆን ነበር። ደስ ይላል በልጅነት ሁሉም ነገር። አዎ ደስ ይላል። ስለ ባለቤት ብዙ ጊዜ አውርታ አጠግብም ይሉኛል በዙሪያ ያሉ ሰዎች እና የቤተሰብ ሰው ነህ ብዙም አትታይም። እንደዚህ አይነት ነው መረጃዎቼ። አዎ አሪፍ። በጣም ወዳት ማከብራት በጣም ስርዓት ያላት ሚስት ነው ያለችኝ። ምርጥ ሚስት ነው አላህ የሰጠኝ አልሐምዱሊላህ ረብል ዓለሚን። እኔ ጋር ብቻ ሳይሆን ቤተሰቦቿ ጋርም የምትወደድ የምትከበር ትልቅ ቤተሰብ ዘር ናት። አባቷ ትልቅ መሻይኽ ናቸው። ቅርብ ጊዜ ነው ወደ ዛኛው ዓለም የሄዱት። አላህ የጀነት ያርጋቸው። ደሴ በሄድኩኝ ሰዓት ነው ያገኘኋት። ምናልባት የደሴ ልጅ ናት። የወሎ ልጅ ናት። በአንድ ሳምንት ትውውቅ ምናምን አንድ ሳምንት ብቻ ነው። አየሁ ወሰንኩ በቃ። ይሄ ትውልድ እኮ ቆሞ የቀረው ግራ ሲጋባ አየህ። ኢላማ ተኩስ ነው። ግን እኮ ልብህ የፈቀደውን በቃ የኔ ነው የምትለውን ነገር በደንብ ካሰብክበት እግዚአብሔር ይሰጣል። እውነት ነው። ብዙ ጊዜ ችግሩ ምንድነው ልክ እናገኘውና አይ ግን ከዚህም የተሻለ ወይ ደግሞ ሌላ ይኖራል ስንል ይመስለኛል እየከሸፈ የሚሄደው ይነግራል። በቃ ሳያደነገጥኩ በቃ ቀረው ከዋልክ ቀረው። አንዴ የደሴ ልጅ ደግሞ ውበቷም ያስታውቃል። በቃ እኔ ከአስሬ መጣሁ ወደ አዲስ አበባ በሳምንት እዛው መጣሁ። እዚህ አዘጋጅ ጠበቅኩ መጣች። እውነት አይ አንዴና ልክ እንደ በነገራችን ላይ አንድ ጓደኛችን አለ። አንተ አንድ ሳምንት ነው አይደል? እሱ ደግሞ አንድ ወር እንዴ አዲስ አበባ ነው አያት አዲስ አበባ። አዎ እንዴ ኧረ እንደው ምናምን ነገር ምናምን ብንለውም በቃ ምናምን ተባለ። በቃ የሰርጉ ቀን ያው የኛ ጓደኞች ትንሽ ባለቅኔም ስለሆኑ ምን ዘፈን ቢዘፍኑ ጥሩ ነው? ፈጣን ነው ባቡሩ ፈጣን ነው ባቡሩ በእናትህ አንድ ሳምንት አልኩ። ምንም ሪያሊቲው አየኋት። ሁለተኛ ቀን ላይ ድሮ የምናወጣቸው አሁን ሱልጣን ኑሪ ሶፊ የሰራልኝ ነሽዳ ላይ ያሸነፍኩኝ ምናምን በጣም የተወደደ አልበም አለ። ባይዘው በጣም በሰዓቱ እስቲል የሚደመጥ አልበም አለ። እሺ ከዛ ነሽዳ ውስጥ አሸነፍኩኝ የሚል አንድ ነሽዳ አለ። እሱን ተወደው ነበር። ግን ያው ማን ነው ልጁ ምናምን የሚለው ነገር ላይ ብዙም እንትን ላይ አይደለችም። እንደዚህ ያን ያው ካገባሁት በኋላ ነው የነገረችኝ። እኔ እኮ ወደው ነበር ምናምን ብላይ ማለት ነው። ስራው ሙአዝ መሆኑን ያወቀችው እንጂ አውቃኝ። እሱ ደግሞ በጣም የሚገርም ነው። ይሄ የሚገርም አጋጣሚ ነው። አየህ አሁን አንተ በሂደት ነው ያወቅከው። በቃ እንደምታውቀህ በራሱ ዛት ማች የምትከታተለኝ አይነት ሴት አይደለችም። አሁን ስራ ላይ ምን ምክንያቱም እሷን ካገባ በፊት በጣም በዜማና በግጥም በስለብኛል እና የእሷ ሚና አለ። በጣም ትሰማለች። መጀመሪያ እሷ ነች አፕሩቭ የምታደርገው። በጣም በነገራችን ላይ ይሄ ነሽዳ የመንዙማ ምናምን ስራዎች ብዙ ጊዜ ህፃናት በጣም ቴስት ያደርጋሉ። ጆሮአቸው ምናምን ለእንደዚህ አይነት ነገር ቅርብ ናቸው። ለአርት ለሆነ ነገር ልጆቼን አሰማለሁ። እኔ በጣም የሆነ ትንሽ ወደ እኔ ጠጋ ይላል። የሆነ ኢሚቴሽን ምናምን ያደርጋል ትልቁ ማለት ነው። ከዛ ውጭ ግን ስራ ምናምን በደንብ ሳፖርት አደረገኝ። ታዳምጣለች። እንደ ኦዲየንስ አሰማታለሁ። ከስቱዲዮ ጋር በትኩስ አምጥቼ አሰማለሁ።
እሷ ያለችው ነው የሚጸድቀው? አይ ብዙም ያው እንትኑ የላትም ማሰማቸው ሰዎች አሉ፣ ግን አላት። አሁን ደም ጥሩ ነው፣ ጆሮዋ በደንብ እየለመደ ነው። ምክንያቱም መጀመሪያ የወደደችው ነሺዳ ምን ነበር? አሸነፍኩኝ። ብዙ ሰው ይወደዋል፣ ምርጫው ነው ብዙ ጊዜ። እሷም አንተን አሸነፈች። የኳ አንድ እኩል ነው አይደል እንዴ? አዲስ ያወጣው ነሺዳ በራሱ እያየሁት ነበር ሚውዚክ ቪዲዮውን። ፊልም ትሞክራለህ? ይሄ የሚያሳዝነውን ፓርት ወይ ምናምን በደንብ አዝነ የሆነ በቃ አለ አይደለ መምሰል ሳይሆን መሆን የሚመስል ነገር ትወና ትችላለህ? ትወና አልችልም፣ እውነት ለመናገር ሞክሬ አላውቅም። ግን ያው እንዳልኩ የተለያዩ መድረክ ላይ ምናምን ስንጋበዝ የሆነ ቲያትሮች ምናምን ሞክር ነበር አለ በቤት እናቴ አላህ የጀነት ያርጋት በልጅነት ነው ያጣናት። ያው ቤት እንደሚነግሩ በጣም ድምጿ በጣም ያምር ነበር። ቤት የሆነ ነገር እየሰራች ምናም ሰላት አለ ምናምን ታንጎራጉር ነበር። ያን ያው ከቤት አይጠፋም እንደዚህ አይነት ነገር ለማለት። እህቴም ደግሞ አለች የእናቴ እህት ማለት ነው። እሷም የሆነ ትወና ትሰራ ነበር ከነ ነፂ ጋር የጓሮ ጌታ የሚል ቲያትር ምናልባት የጓሮ ጌታ ላይ ያለች ፑሽኪን። አዎ ፑሽኪን ላይ እዛ ላይ ተሳትፋ ነበር። ስለዚህ ቤተሰብ ሊሆን ይችላል፣ የኪነ ጥበብ ቤተሰብ ነው። ጣሊያን ሰፈር እኛ ሰፈር የጣሊያን ሰፈር ልጅ ነህ እንዴ? አዎ። ቆይ ደሴ ወሎ እና ሙዓዝ የሚያገናኛቸው ነገር አለ? ስራዎች መንዙማ ስራዎች ብዙ ጊዜ ስንሰራ የሐድራይ መንዙማ ስራዎች ስንሰራ ቪዲዮዎች ምናምን ብዙ ጊዜ ሜክ ለማድረግ ወደዛ እንሄዳለን እንጂ ውልደትና እድገት እዚህ ነው አዲስ አበባ ጣሊያን ሰፈር። ዋው። ነሺዳው ላይ ያለው ቃና ግን የሆነ የወሎ የሚመስል ነገር እሱ በጥናት ነው የመጣው እንትን ነው። እኔ በጣም አዳምጣለሁ ማለት ጆሮ እንደዚህ አይነት ነገር ላይ ጆሮ ወሳኝ ነው ቴስት ለማድረግና መንዙሞች ከድሮ ያሉትና አሁን ሸህ መሐመድ አሚን ጉራ የሚባሉ አሉ፣ ሸህ መሐመድ ሸሪፍ ብዙ አሉ። በተለይ አሁን ላይ ሸህ አህመድ ሂጁ ጠርቼ ማልጠቅስልህ በቃ ትክክለኛው ናቹራል እንትን የለም መንዙማ የነሱን አዎ በደንብ እያዳመጥኩ እንትን ብዬበታለሁ። ለበዓሉ አለ እንዴ መንዙማ? ሼክ መሐመድ አወል ሐምዛ እኔ እንትን ናቸው። እስኪ እባክህ የተወሰነ በዘመኑ በወራቱ በዘመኑ ያበባል ምናምኑ አረ በዘመኔ አላበብም ወይኔ ተዋንጋው ብታነጋው ምን ነው ለተጨነቀው ሰው ቀኑ ጨለማው ነው ወዳጁ እቺ ይሏታል። ዋው ለመላው የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እያልን አልሳም ፕሮፐርቲስ ለበዓሉ ልዩ ቅናሽ ዞሎት እንደመጣ ስንነግሮ በታላቅ ደስታ ነው። አልሳም ከዚህ በፊት 3 አፓርትመንቶችን አስረክቦ አራተኛውን ደግሞ የምታዩት ደረጃ ላይ ደርሷል። በ15% ቅድመ ክፍያ በ1 ዓመት ከ6 ወር የሚረከቡት ቤት ሜክሲኮ ላይ እንካችሁ ያለ ነው። ኢድ ሙባረክ። ኧረ ተው አንጋው ያንጋልን አይደል? ይይዛል። በስንት ቋንቋዎች ነው ነሺዳ የምትሰራው? እስካሁን እየሞከርኩ ነው። ሌሎች ቋንቋዎች? ሶማሊኛ ሞክሬያለሁ። ሶማሊኛ? አዎ። ኦሮምኛ ሞክሬያለሁ። አንድ ማሻፕም ደግሞ ስራዎችን እንትን ስል የሆነ ሐረሪ አረብኛም የሆነ እንግሊዝኛም የሞካከርኳቸው አሉ። ስለዚህ ራስን ወደ ኢንተርናሽናል የማሳደግ እቅድ አለህ? ኢንሻአላህ የሙዓዛችን ኢንተርናሽናል ወደ ለማይቻል። የዘንድሮ ጾም እንዴት ነው? ቶሎ ፈጠነ? አዎ ረመዳን ቶሎ ይፈጥናል። ብታይ ሲገባ ቶሎ ይፈጥንብናል። አዎ ሸዋል ትጾማለህ? አዎ ኢንሻአላህ አይደል? አዎ ሸዋል የረመዳን ማካካሻ ነው። እዚች ላይ ተጨማሪ ጾም ነው አይደል? የአንድ ሳምንት ጾም ናት። የረመዳንን በተለይ ያልጠገቡ ሰዎች በደንብ ያካክሱበታል። የእዛ ስሜት ውስጥ ሆነው ያው ይቀላቀላሉ። ያው እኔ ሐረር ነው ያደግኩትና ሙስሊም ጓደኞች ነበሩኝ ሐረር። በደንብ የሙስሊም ጾሜ ነው ያደግኩት። ድሮ የዋህነት ጊዜ ነበረ በእኛ ጊዜ፣ አሁንም ይኖራል። ያው እንግዲህ የኛን እድገት በተመለከተ ነው። ጓደኞቼ አብረውኝ የሚማሩት ሙስሊሞች ናቸውና አንድ ጨጓራውን የሚያመው ጓደኛ ነበረኝ እና
በቃ ልጾምልህ አልኩት። እሱም ጾምልኛል። አስበዋል። ከምር እኮ ነው የምላችሁ። እና ቀኑን ሙሉ እኔን እየተንከባከበ እሱ እየበላ ይውላል። ተዋውሶ ታው ማታ ላይ ከመረቅ ነው የመጀመሪያው ከሾርባ። አዎ እሱ ይሰግዳል። ከዛ በኋላ እኔ ይመጣልኛል። የሱን ጾም ያለው ከዛ እኔ ነኝ የማፈጥረው። ይሄ የሚያሳየው ምን ያህል በቃ ዘይትና ውሃ እንዳልሆነ ትክክል። በቃ የወዳጅነቱ የጓደኝነቱ ስሜት ማለት ነው። እኔ አሁንም እንዲህ አይነት ስሜቶች በጣም ደስ ይሉኛል ማለት ለዛ ነው። በቃ እያንዳንዷን ነገር አስታውሳታለሁ። አረቢያን መጅሊሱ ትዝ ይለኛል። በቃ ይሄ ሌሊት የሚወራው ወሬ መንዙማው እና በጣም ደስ ረመዳን ሲመጣ በቃ እኔ ላይ ልጅነት አስተዳደግ ትዝ ይለኛልና አሁን አለ እንደዚህ አይነት ስሜቶች አለ። በተለይ አሁን አንተ ያልካቸው ሀረር ላይ ምናምን እንደዚህ አይነት ስሜቶች የሚጠፋ አይመስልም። በደንብ ሀረር ድሬዳዋ ምናምን እኮ በደማቁ ነው እንደውም አብረው የሚያሳልፉት። አትለየው ሙስሊምና ክርስቲያኑ። አዎ ልክ እንደ ወሎም እንደዚህ አይነት ስሜት አለ። አዎ ሙስሊሞች ጾም ጊዜ ክርስቲያንም ሲኖር እንደዚህ አይነት ነገሮች አሉ። ያው ብቻ ግን አሁን እንደሚሰራው ነገር አሁን አንዳንዴ ያለው በዚያውን ትውልድ ቲክቶክ ላይ አንዱ የአንዱን ሃይማኖት እየገባ እኔ አቀልሃለሁ አይነት ስሜት። አሁን በእኛ ጊዜ በቃ የጓደኛዬን እምነት አከብራለሁ